ጲላዶስ እሺ እሺ ሙስሊም ወንድሞቼም እህቶቼም ካላችሁ መግባት መብታችሁ ነው፣ ቤታችሁ ነው። እኔ ምንም የምለየው ነገር የለም። ገብተን መነጋገር በደንብ ይቻላል። ክበሩልኝ። ምን አልከኝ አህመድ? የመጠየቅ መብት አለኝ አይደለ? አብሶሉትሊ ጥግ ድረስ መብት አለ። ጥግ ድረስ መጽሐፍ ቅዱስ እየጠቀስክ ጥግ ድረስ የመጠየቅ መብት አለ። ማብራት ምንም እንትን የለው እንዳታስብ። ግን ኮንፊሊንግ እያደረጋችሁ እንወያያ። ማሜ ወደ ማሜ እንሄድ። ይሄን ሰው ነው አለ እፎይ፣ ይቅርታ ይሄን ወንድም ነው ያልከኝ። እፎይ ግባ ያስገባው። እሺ ታንኪ። እሺ ማሜ አጠራ አድርገሽ ሌሎችም እድል መስጠት ስላለብኝ ለሌሎችም ከሙስሊም ካለም ነገሩኛ አደራ መግባት አለበት። ክበሩልኝ። አይ እኔ አሁን ሀሳብ ሰጥና አቆማለሁ። ሙስሊም ታስገባለታለህ ለአህመድም እሱ ብቻውን እንዳይሆን ማለት ነው። እሺ የመጀመሪያው ሙስሊም ወንድሞቼም እህቶቼም ግቡ ፕሊዝ። በኋላ እንደዚህ ያደረገ አዳላ እንዳትሉኝ። እነሱ ናቸው የሚወያዩት። እኔ የምለው ነገር የለም። አደራ ይሄ እንድታቁ። እሱ ካለ ግባ ብራዘር ግባ። አደራ አደራ። ሙስሊም የምታውቃቸው ካሉ አህመድ ወንድሜ የምታውቀው ሙስሊም ካለ ንገረኛ አደራ። አረ በቂ ነኝ ለእነዚህ እኔ ብቻዬን በቂ ነኝ። ጥያቄያቸውን ብቻ አንተ ሰምታችኋል። ቃል በቃል እኔ በቂ ነኝ እያለ ነው። እሺ ካሉ ግን እንጨምራለን። ታንክ ዩ ጎ አሄድ። ችግር እና ምዕራፍ 9 ቁጥር 29 ጥያቄሽን ጨርሽ። እዛ በዚሁ ላይ ደግሞ ጥያቄ ጠይቃችሁ። አይ እሺ ኦኬ እሺ ልቀጥል። አይሁድ ኡዘይር አላህ ልጅ ነው አለች፣ ክርስቲያኖች አልመሲህ አላህ ልጅ ነው አሉ ሲል አይሁድ ኡዘይር አላህ ልጅ ነው ብለው ሲያመልኩበት የነበረበትን መጽሐፉ ግዴታ መጻፍ የለበትም። ምክንያቱም በዘመኑ የነበሩ ጥቂት የነበሩ ሰዎች ናቸው እንደዚህ ያሉት ነው በመጀመሪያ ደረጃ። ግን እንዳልሆነ የምታዩት በምንድን ነው? አይሁድ ኡዘይር አላህ ልጅ ነው አለች ባለው ኮንሰፕት ላይ ወዲያው መለስ አለና ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ አለ። ክርስቲያኖች በዘመኑ የነበሩት ብቻ ናቸው ኢሳ የአላህ ልጅ ነው ያሉት? አሁን ላይ የሉም? ጥቂቶቹ ብቻ ናቸው ያሉት? አይደለም። አሁንም ያሉት ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ናቸው። ስለዚህ ዶክትሪን በሆነ በመጽሐፋቸው ነው እያመኑ ያሉት። በመጽሐፋቸው ኢየሱስ የእግዚአብሔር ልጅ ነው በሚለው መጽሐፋቸው አምነው ነው እንደዚህ እየተባሉ ያሉት። ልክ እንደዛው ነው አይሁድም ደግሞ አይሁድ ኡዘይር አላህ ልጅ ነው አሉ ተብለው የተጠቀሱት። ስለዚህ አይሁድም በዛው ኮንሰፕት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ። ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው። አንደኛ ነገር በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ኡዘይር አላህ ልጅ ነው አሉ ብለው የተናገሩት በሰሂህ ቡኻሪ 7439 ላይ ኢቭን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስቦ አምላካችሁ ማን ነው ሲላቸው እዝራ የአላህ ልጅ ነው የምናመልከው ብለው ኢቭን የቂያማ ቀን እንኳን የአምላክ የእዝራ ነው አምላካችን ብለው እንደሚመልሱ ይናገራል። ካዲያ በዘመኑ የነበሩት አይሁዶች ናቸው ተሰብስበው ሲጠየቁ እዝራ የአላህ ልጅ ነው የምናመልከው ብለው የሚናገሩት አይደለም። ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች። ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው። እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም። በቶራ ላይ እንዲህ ብለው አያምኑም አይሁዳውያን። እንደዚህ ብለው ያመኑበት ቦታም የለም ሲጀመርም በራሱ ማለት ነው። እንደዛ ከሆነ ለምንድነው ኢየሱስ የእግዚአብሔር ልጅ ነው እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው ብሎ ሲል ለምንድነው ሊወግሩት የተነሱት ሲጀመር በራሱ ማለት ነው? ኦኬ ለምንድነው ሊወግሩት የፈለጉት? እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው በማለቱ ለምንድነው ሊወግሩት የፈለጉት? ምክንያቱም እንደዚህ ብለው አያምኑም። ይሄ ውሸት የሆነ ታሪክ ነው። ሌላው እዛው ቁጥር 31 ላይ ሊቃውንት መናክስቶቻቸውን ያመልካሉ ብሎ ቁርአን ይተቻል ብዬ ያልኩትን ሊነካት አልፈለገም። ለምን ቁርአን ውሸት እንደሚናገርና እኛ የማናደርገውን ነገር ያደርጋሉ ብሎ እንዱ ስለሚተቸን ቁጥር 31 ላይ ሊቃውንት መናክስቶቻቸውን ክርስቲያኖች ያመልካሉ ብሎ ይናገራል። ማንኛውም ክርስቲያን ሊቃውንት መናክስቱን አያመልክም። እኛ የምናመልከው እግዚአብሔርን ነው፣ አንዱ እግዚአብሔርን ነው የምናመልከው። ግን ቁርአን ምን ይላል? ሊቃውንት መናክስቶቻቸውን ያመልካሉ ይላል። ስለዚህ ቁርአን እኛ የማናመልከውን ነገር እየተቸ ያለ ነው። አይሁድ የማያመልኩትን ነገር ያመልካሉ ብሎ እየተቸ ነው። እንደገና ክርስቲያኖች አልመሲህ አላህ ልጅ ነው ብለው አልተናገሩም አንድም ቦታ። ራሱ እግዚአብሔር ነው ኢየሱስ የኔ ልጅ ነው
የባህሪ ልጄ ነው ብሎ የመሰከረው አብ ነው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከር ነው አስቀድሞ የመሰከረልን አብ ነው እንጂ እኛ አይደለንም። ኦኬ ቁርአኑ ግን እየተቸነ ያለው ምንድነው? እነሱ እንዲህ አሉ ነው። እኛ ሳንሆን ያልነው አብ ነው የምወደው ልጄ እርሱ ነው እርሱን ስሙት ብሎ በደመና የመሰከረለት ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማቴዎስ ወንጌል ምዕራፍ 3 ቁጥር 16 መመልከት ይቻላል። ስለዚህ አምላካችን እግዚአብሔር ነው እንጂ ልጄ ብሎ የመሰከረለት እኛ አይደለንም። አንተ የባህሪ ልጁ ነህ ብለ የመሰከር ነው። ስለዚህ ቁርአን ይዋሽብናል፣ ይረግመናል፣ ይተሳደባልም እና ወንድማችን ይሄንን አምኖልናል። አሁን ከፎይ ጋር ወይም ከጳላዲ ጋር ሰፋ ባለ ውይይት የሚፈልግ ከሆነ ይቀጥል። መልሱን ጠብቅ እንዴ ምን ሆነሽ ነው? ተናገርሽ እኮ አሁን መልሱን መስማትማ አለብሽ። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው? አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ላይክ ነጥብ በነጥብ ማውራት ይቻላል። ችግር የለውም። አሁን ያቀራራ አሁን ምን አረጋግጥ መልሱ ሲጠፋ ያቀራራ ቆይ ላውራ ላውራ እንጂ እኔ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ ምን መሰላችሁ? አሁን እሷ ስታወራ ነገሩ እንዲቀል ምን ላርግ መሰላችሁ? የተወሰነ ሪፍሌክት ማድረግ አለብኝ ሆነዬ አህመድ ልነግርህ እኮ ነው። ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። በዚህ ነው አሁን የተናገረችው ላይ መልስ መስጠት አለበት። ይመጣል፣ ችግር የለም ማለት ገሳ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ፣ ትወርዳላችሁ። 5-1 ብቻ አይደለም፣ ከክብር ጋር በክብር ነው ያወራችሁ፣ በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። እኔ 5-1 አይደለም እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አወረድኩልህ። አንተና እፎይ ትነጋገራላችሁ። እሷ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጭጉቴ ስለሆነ ስለገባኝ ነው። ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ከኔ ጋር ይቀጥላል። ምንድነው እየተፈጠረ ያለው? ከእሷ ጋር ዘጉት። ከኔ ጋር አሁን ዘሆን ታውቀው የለ ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጡኝ። ዮኒሻ እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው? ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመዘ መናገር ትችላለህ። በዛ ተነስተህ ዘሆል እናነሳቸዋለን። ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ታፕ እያደረጋችሁ ሁለቱ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምችት ብሎ 10 ደቂቃ ያለ ሀሳብ አሁን 2 ሰዓት ከ20 ነው። ከ21 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ ቀጣይ 10 ደቂቃ 10 እያደረግን ነው የምናወራው።
መልካም። ስለዚህ ምን ታደርግልኛለህ መሰለህ? ይዛለሁ የያዛችሁ ሰዎች እዚህ ጋርም ከስረው ሰላማችሁ ይብዛ። ምንም እፎይም አያደርግም አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁ አጫጭር ይሆናል። ታንኪ መልካም። ስለዚህ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና ይሄንኛው ለመረጃ ስልኩ እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ ደቂቃ ከ22 ነው የሚይዝልህ። ቀጥል 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድን አሁን እየሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያህል መምህራን አምጡ እያለ ግን አሁን እዚህ ከታች ያለው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደወያይ ነው የምትፈልጉት ተፈጣሪ እና ከእንደዚህ ነው ሰው ጋር የሆነ ሪከርድ አሰማቸው ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለኛል እኮ። ቆይ አህመድ እሱን የፈለግከውን ሰው ነው ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን በአንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወረድኩልህ። ላስቁም። ቆይ ያለውን አወራ ብለኸኝ የለን ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አስመለጥከኝ። እሺ አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። እስልምና እንደዚህ ነው። ይኸው እንግዲህ ራሱ ነው እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ኧረ ናልን ብራዘር ተው። ትስቃለህ። ይህ እኮ አይነት በደንብ ሲያወራ ወንድማችን። እሺ በቃ ሀሳብን ግለጥልኝ። በቪዲዮ መግባት ትችላለህ ብሮ ወይስ አይመችም? ሰው በደንብ እንዲያይ ሰው እንዲያውቅ ይኸው እንደ ህዝብ ያያል። የሁላ ሰው ባለበት ባትወርድ ይሻል ነበር። እውነቴን ነው የምነግርህ አህመድ። መምጣት ትችላለህ። ይሄ ሁላ ህዝብ እያየ መውረድ እስልምና ማሰደብ ነው። እግዚአብሔር ምስክሬ፣ እስልምና ማዋረድ። እኔ ዛሬ ሰልማለሁ። ናና ሙስሊም ዛሬ እኔ ሰልማለሁ። እፎይን በሀሳብ ያሸነፈ ዛሬ ሰልማለሁ። ይኸው እሰልማለሁ ዛሬ። በዛኛው አካባቢ አስገባኝ። የሰው ስልክ ልመልስ እንጂ እሺ እኔ ዛሬ ልስለም። ይኸውና አህመድም ሆነ ሌሎች ሙስሊሞች ኑ፣ እኔ ዛሬ የምሰልምበት ቀን ነው። አስልሙኝ። እሺ ዛሬ ካንዊዱ ላይ ከዚህ በላይ እንዴት አድርገን እናውራ? ከዚህ በላይ ምን ልበላችሁ? እሺ እኔ ሰልማለሁ ዛሬ። እፎይን በነጥብ ያስጣለ ዜሮ እንድትከቱልኝ ፈልጋለሁ። ይኸው አመጣ ልኮልሃል። እፎይን አስገባ። ልኮልኝ። እግዚአብሔር ይስጥል። የታለ እፎይን ላክልኝ። እፎይን ላክልኝ። እንዴ በመድኃኒዓለም እኔ እነሱን እላለሁ። እፎይ ይልክልኛል። አስገቡት ሞዴሬተሮች። እፎይን ያሳቡታ። አንድ ስልክ ብቻ ነበር አጋጣሚ እንትን ያለውና ዛሬ ሰልሜ 3 ሚስት የማገባበትን ቀን ነው ያፈረሳችሁብኝ። አይነፋ እግዚአብሔር ምስክሬ። ኑሩ ያ ከስራ አሉ። ምናልባት ላኩላቸው። ላኩልኝ። እኔ ደስታዬ ነው። ሌሎቻችሁ ባካችሁ ጥያቄውን አቁሙ። ሌሎቻችሁ ባካችሁ ተው።
ሌሎቻችሁ ሪኮስት አትላኩ። ማንም አትገቡም፣ አላስገባችሁም፣ ታቁኛላችሁ። እፎይ ሲልክ ለምንድን ነው እነዚህ ሰገጤዎች እንጂ ገና ለገና ቪው አይተው እካክ ይገርማሉ። በጣም አሳፋሪ ናቸው። እግዚአብሔር ምስክር። ገና ለገና ቪው አለ ተብሎ ሮጦ ይልካሉ። ቁጥር ጻፍልኝ ከስር እፎይ ልጎትት። በዛ መንገድ ብቻ ነው ማድረገው። ቫይብሬተር አስገባው እፎይን ኮመንቱን ያዝ አድርጉት ጋይስ። አንዴ እፎይ እንዲገባ ነው። ኖ ሪኩዌስት እኮ ወይኔ ይዤው ነበር። እነዚህ አመለ ዝም ብለህ አንድ ጻፍ ከስር አገኘዋለሁ ብሮዬ። ዛሬ እፎይ ነፃ የሚወጣበት ወይ ዮኒ ማኛ ሰልሞ 3 የሚያገባበት ቀን ነው። ላዳምጣችሁ አልችልም። ኮፒሊንግ እስከዛ ላገኘው አልቻልኩም። በእናታችሁ እንትኖቼ ፕሊዝ ሞዴሬተሮቼ ፕሊዝ ፈልጋችሁ አስገቡልኝ። እፎይ እንዳይገባ ነው ብዙዎቹ እዚህ የሚልኩት። በተለይ ክርስቲያን ሆናችሁ ታሳፍራላችሁ። እመቤቴን የምትልኩ የኦርቶዶክስ ልጆች ሆናችሁ በጣም አሳፋሪ ናቸው። በጣም እፎይ እንዲገባ ጋይስ አንዴ ኮመንት በጣም ወራዶች ናቸው። እንዲገባ ሙስሊሞች ካላችሁ ደግሞ ኤኒታይም ግቡ። እፎይ በእኔ ስልክም ሆነ በራሱ ስልክ ይገባል። እፎይን አስገቡልኝ እዚህ ያላችሁ። ሌሎቻችሁ ግን የምትልኩ ሰዎች በጣም ወራዶች ናቸው። እግዚአብሔር ምስክር። ቆይ ማሂ አንዴ እፎይን የፈለግኩት እዮብ ተው። የማትፈለጉ ሰዎች ባታርጉ ደስ ይለኛል። ሞዴሬተሮች አስገቡልኝ ፕሊዝ። አባላት እያለች ነው መላካች ችግር የለውም። አንድ ቁጥር ዝም ብሎ ይጻፍልኝ። በዛ አንድ ቁጥር ዝም ብለህ አሁን ሪኮስት ላክልኝ እስቲ። ይመጣል አሁን ላክልኝ። ካንስል በለውና ላክልኛ። እፎይ እንዳይገባ ነው አገኘው። ተገኝቷል። በመከራ እኛ እናገኘዋለን። በየትም አድርገን እናመጣዋለን። እፎይ ብዙዎቹ እንዲያዩ ለመረጃም ስለሚጠቅም ይሄ በቪዲዮ ግባለን። ለአንተም በቪዲዮ እንኳን እንትናለ ኦኬ እንደፈለግ። እሺ ካልሆነ ችግር እሺ፣ በድምፅ ቢሆን ችግር የለውም። እስቲ ምንድን ያልከው የተጠየቅበት ነገር ምንድን ነው የሚለው ላይ እስቲ ዘግበን። ኮፒ ሊንክ ታፕታፕ እያደረጋችሁ ፎሎ እያደረጋችሁ በዚህ አጋጣሚ 1 ሚሊዮን ያስገቡት የኛ የሆናችሁ ቀጥሉ። ያ የአነሷቸው እንትኖች አሁን እንዳየው ነው። እስልምና ምንድነው እሱ ማያውቁ ሰዎችን ነው የሚያጭበረብሩት። ማያውቁ ሰዎችን በደንብ ነው አድርገው የሚሸውዱት። በጣም ፖለቲካ ይሰራሉ። በጣም ብልጥ ናቸው። በጣም ብልጥ። አንተ እነሱን የደገፍክ ከመሰልካቸው ጀግና ነህ። ይወዱሃል፣ ያከብሩሃል፣ ይንከባከቡሃል፣ ፍቅር ይሰጡሃል። በቃ እንዳንተ የሚንከባከቡት ሰው አይኖርም። በአይናችን የመጣ ነው እሱን የነካ ይሉሃል። ትንሽዬ ስህተታቸውን ስትናገር ያገሉሃል፣ ሊገደል ይሉሃል፣ ሊፈለጥ ይሉሃል። ምንም እኮ አላጠፋህም፣ ስህተቱን ነው የነገርካቸው። ከዛ ሂሚሌት በቃ እንድትሸማቀቅ፣ እንድትዋረድ፣ እንድፈራ፣ ሁለተኛ እነሱን እንዳነካ ምናምን ነገር ያደርጉሃል። የተናገርከው እኮ ትክክል ነው። የተናገርከው ነገር ትክክል ነው። ነገር ግን በቃ አለ አይደለ አንተ ተሳቀህ ያ እውነቱን እንድትጠራጠር ተሳስቻለሁ እንዴ ብለህ እንድታምን ያደርጉሃል። ከዛ ሌሎች ሰዎች ደግሞ ማያውቁት አሏል ያላነበቡት እየሰደበባቸውን ሃይማኖታቸውን ብሎ እንዲያምን አድርገው ይሰራሉ ማለት ነው። ለምሳሌ በጣም በሚያሳዝን ሁኔታ አሁን የሆነ መምህር የተባረረች አለች ሰሞኑን ከስራ ማለት ነው። የተባረረችው ምንድነው እሱ ሙሐመድ ሲሞት ተሰቃይቶ ነበር ብላ ተናግራ ኃይለኛ ቀውጢ ተፈጥሮ ትምህርት ቤቷ ላይ ከስራዋ ገበታዋ ላይ እንድትባረር ሆናለች።
በጣም በሚገርም ሁኔታ ግን ሙሐመድ ሲሞት መሰቃየት ብቻ ሳይሆን ማቆ ነው የሞተው። ግን እንግዲህ አስብ፣ ማቆ እንደሞተ ሚስቱ አይሻ ተናግራለች። የተጻፈ ነገር አለ አለ። እሺ መረጃ እንክፈትልን። ከማስረጃ ጋር ነው። እኛ ዝም ብለን አናወራም። ማቀው ነብዩ መሐመድ፣ እኔ ነብዩ መሐመድ እላለሁ፣ እሱ መሐመድ ነው የሚለው። ነብዩ መሐመድ ማቀው እንደሞቱ እስቲ ያለው ማስረጃ ያንብልናል ወንድማችን። ቤተሰብ እሱንም ፎሎ ፊላዶስ መክፈት ይችላል። እኔ አንድ ስልክ ነው ያለኝ። ወንድማችን ስላለ እሱ ማንበብ ከቻልክ ንገረኝ። ግላዲዮስ ይቻል፣ አብሽር፣ ችግር የለው። ይህን የምላችሁ እንግዲህ ታማኝ መረጃዎች ያሉንን እንኳን ክርስቲያኖች ሲናገሩ ነቢዩን ተሳደባችሁ ብለው ከስራ ያባረሩ ነው ማለት ነው። ታሪክ ትምህርት እንኳን ለማስተማር እውነተኛውን ሲያስተምሩ ከትምህርት ቤት እንኳን ማለት ነው። ግን ይሄ ሃይማኖታቸው መጽሐፍ ላይ ደግሞ ተጽፎ ተቀምጧል። ለ3 ዓመት ያህል እግሩ እየተጎተተ ደም እየተፋ በሄደበት እየወደቀ ፌንት እየነቀለ ሰዎች ግራና ቀኝ እጁን እዘው እየጎተቱት እግሩ እየተጎተተ እንደዚህ ተሰቃይቶ እንደሞተ የልብ ደም ስሩ ተበጥሶ እንደሞተ ተቀምጧል። እስቲ ይህንን ስናወራው ጥላቻ ነው ይላሉ። አንዴ ይነበብ ምን የሚል መጽሐፍ ላይ ኤክስፓንድ አድርገኝ። እሺ ምን የሚል መጽሐፍ ላይ ነው ቤተሰብ? ይሄ የምትመለከቱት ሳሂህ ቡሃሪ የመጀመሪያው ከሐዲሳት የመጀመሪያው ከቁርአን ቀጥሎ ታማኝ የሚባለው ቡሃሪ የዘገበው ዘገባ ነው። ቡሃሪ 2588 ላይ ማለት ነው። እንዲህ ይላል ቡሃሪ 2588 ሳሂህ ነው። when the prophet became sick ይላል ነብዩ በታመመ ጊዜ when the prophet became sick his condition became serious ይላል። ነብዩ በታመመ ጊዜ ጤናው አሳሳቢ ደረጃ ላይ ደረሰ። he requested his wife to allow him to be treated in my house ትላለች። እኔ ቤት እንዲታመም ጠየቀም፣ የሌሎቹ ሚስቶቹ ማለት ነው። ያው በሽ ሚስት ስላለው ማለት አይሻ ነች እንዲምትለው። ከዛ ይቀጥልና they allowed him ፈቀዱለት። he came out leaning on two men while his feet were dragging on the ground ይላል። ሁለት ወንዶች በግራና በቀኝ በበቱ ላይ ይዘው እየደገፉት እግሩ መሬት ላይ እየተጎተተ በሁለት ወንዶች በደንብ ያዙ። በሁለት ወንዶች እግሩ መሬት ላይ እየተጎተተ ድራግ እያደረገ ማለት ነው። መሬት ለመሬት እየተጎተተ እየወሰዱት ማለት he was walking between Al-Abbas and another man. Abdullah said, when I informed Ibn Abbas of what Aisha had said, he asked me whether I knew who was the second man. ይልና ሁለተኛው ሰውዬ ማን ነው አይነት ክርክር ያመጣሉ ማለት ነው። ነገር ግን እዚህ ሐዲስ ላይ በግልጽ የተቀመጠው ምን አይነት ነገር ነው? መሐመድ ታሞ እግሩን መርገጥ እስከሚያቅተው ድረስ ሁለት ወንዶች በግራና በቀኝ ተሸክመው ሲወስዱት ማለት ነው። እግሩ እስኪጎተት ድረስ ነው የተሰቃየው፣ መራመድ እስከማይችል። በደንብ ያዙልኝ፣ መራመድ እስከማይችል ማለት ነው። እግሩ መሬት ለመሬት ልክ እንደ እስረኛ ተጎትቶ እስከሚሄድ ድረስ ሉክ በደንብ ተመልከቱ። ምናልባት ለማይገባችሁ ድራግ ማለት መጎተት ማለት ነው። መሬት ለመሬት እንዲህ የተጎተተ እንዴት ላሳያችሁ? ከነሾ ግራ ገባኝ እኮ። መሬት ለመሬት አይታችሁ ታውቃላችሁ? ልክ ገባን ብሮ አንደርስታንድ አድርገነዋል። ቀጥል። እንደዛ ነበር ሲጎተት የነበረው ማለት ነው። መሐመድ መራመድ ሳይችል ለሚሾ የሆነ አደር እሺ እግር እየተጎተተ አንድ ሰው ከሞተ ተሰቃይቷል አልተሰቃየም? ተሰቃይቶማ ነው። ይሄማ ይላል እኮ ስለሚል እናንተ ማብራራት አይጠበቅባችሁም የሚለው ነገር ስለዚህ ጋር ዮኒ አያብራራው፣ ችግር የለም። ዮኒ አይበለው ተሰቃይቷል የሚለውን እራሷ ታብራራው። ሚስተያው አይሻ እሱን ነው የምፈልገው። ገባ 1622 ሳሂህ ሐዲስ ነው። ሱናን ኢብን ማጃ 1622 ቃል በቃል ሚስትየው ትናገር። ምን ብላለች አይሻ ማለት ነው። በነገራችን ሚስትየው ስል በጣም እያዘንኩ ነው፣ ህፃን ነች። ባይዘው አይ ኔቨር ሶ ኤኒዋን ሰፈር ሞር ዳን ዘ ሜሴንጀር ኦፍ አላህ ተዓላ። እንደ ነብዩ መሐመድ ሲሰቃያየውት ማንም የለም። ሉክ ሰፈር ነው ያደረገው። በህይወት ዘመኑ አይታ አታውቅም እንደዚህ በህመም የተሰቃየ ማለት ነው። ሰፈሪንግ ነው።
ስለ ህመም ስለመሆኑ ደግሞ ከላይ ተመልከቱ። ሲክነስ ኦፍ ሜሴንጀር ኦፍ አላህ ነው የሚለው። ህመሙ እግር መራመድ እስከሚያቅቱ እስከ መጎተት ብቻ ሳይሆን ምን አይነት ሰፈሪንግ ነው? ሰዎች እንኳ ሲሰቃዩ አይታ የማታውቀው ሚስቱ ነች በዚህ ልክ የምትናገረው። ሂወስ ሰፈሪንግ በጣም ኢምፔን ነበር። በቃ ማንም እንደዚህ አይነት ተሰቃይቶ አያውቅም። ይሄ ነብይ የሚባለው አካል ነው እንደዚህ የሚሰቃየው ማለት ነው። ስለዚህ ተስማምተናል። ይሄ አምነናል። ወደ ሌላ ጉዳይ ይሄ አልቋል። መጨመር ካስፈለገ መጨመር ይቻላል። ከዚህ በላይ መጨመር ያለብን ካለ ከነማስረጃው ችግር የለብንም። አባቴ ነቢዩ እንደተሰቃየ ከ50 በላይ ሀዲሳቶችን ማምጣት እንችላለን። እሺ ተሰቃይተው ነው የሞቱት። ኦኬ ሌሎቹን አሁን በጣም አነጋጋሪ የሆነው ጉዳይ ሌሎች ናቸው። ያ ምን ልፈልግ የመሰለ ዋና ፖይንቴ ምን እንደሆነ ታውቃለህ? እኔ ላይ ብቻ ሳይሆን የተነሱት አሁን አንድ ሴት መምህር የነበረች ነቢዩ ተሰቃይቶ ነበር ሲሞት ስትል ከስራ አባረሯት። ይሄ እንግዲህ አስተምሮታቸው ላይ ያለ ነው። አሁን እንዲህ ብሎ ከስራ መምህር የነበረ ማባረር ኢማጅን ትክክል። እሺ አሁን ሌላ ሚይዘው እፎይ ሌላው የተነሱብህ ስለ የወንድ ልጅን ብልት ነቢዩ መሐመድ በአፋቸው ልሰዋል የሚባል ነገር አለ ተብሏል። ይሄ ነገር በማስረጃ እስቲ ብታሳየን። በማስረጃ ይሄ እንግዲህ በማስረጃ ነው። ይሄ የእፎይ ንግግር አይደለም፣ የዮኒ ማኛ አይደለም፣ የቁጳልዳጼዎስ አይደለም፣ የማንም አይደለም። በማስረጃ እንደዚህ አድርገዋል ወይ? እስቲ ማስረጃውን አምጡ። መልካም፣ በጣም ደስ እያለን እናመጣለን። እኛ የተጻፈ ነው የምናነበው። እኛ ላይ ያዙ ይልቀቁኝ እንዳትሉ። እስቲ አንብቡልኝ ከነ ማስረጃ። ይህንን እናነብልሃለን እስከሚከፈት ድረስ። ይህንን ከሚገርም እሰማለሁ። ቀይ አበራብኝ። ያ ከአንድ ሳይሆን መረጃ የምናመጣው ለዚህም ወደ 20 መጽሐፍቶችን መጥቀስ እንችላለን። ወደ 20 መጽሐፍቶችን ሙሐመድ ያላሰንን ብልት እንደሳመ ወደ 20 መጽሐፍቶችን ማምጣት እንችላለን። በተጨማሪ ደግሞ የራሳቸው ኡስታዞችን አላሰን ማን ነው? እፎይ የተሳመው ብልቱ የተሳመው ልጅ ኦኬ፣ ምንድን ነው? እና ወደ 20 መጽሐፍቶችን ማምጣት እንችላለን። ሕፃን ነው? ወንድም ነው? የሚጫወት የሚሮጥ የሚል ነው። አንድ ቦታ ላይ ፐፒከር እንዳለው ተቀምጧል። ፐፒከር ካለው ደግሞ ይሄ ምንድን ነው የሚባለው? ታውቀዋለህ? እዛ አካባቢ ጸጉሩን እንደሳመም ያስቀምጣል። ፐፒከር ብሎ ምንድን ነው እሱ? ቋንቋ ጭገር ማለት ነው። እንግዲህ አጠፋው ወይስ ትክክለኛ ቋንቋው ነው? እና እንደዚህ አይነቱን እንግዲህ እንትን የሚለው ኤሌስ እስቲ ማስረጃ ወንድማችን ማስረጃውን ይዘና አባቴ ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ እውነታውን ተናግረን ከዛ በኋላ የሙስሊም ወንድምና እህቶቻችን ይስሩበት። የፈለጉትን ቪዲዮ መስራት መብታቸው ነው። ከነ ማስረጃው ከመጣ ከነ ምኑ ከመጣ ወስዳችሁ መስራት መብታችሁ ነው። ይህን በሙዚቃ ማላረገው ዩቲዩብ ላይም እንድትለጥፉት ስለምፈልግ ነው። እሺ ዩቲዩብ ላይም መለጠፍ አለበት። ሌትስ ጎ ታፕታፕ እያደረጋችሁ ቤተሰብ እስኪመጣ እሱ እኔ በትልቁ ልሆንና ታፕታፕ ያደርጉ። ስለዚህ ወንድማችን ምን አጥፍቶ ነው? ምን አድርጎ ነው? ዋሽቶ ነው ወይ? እስልምናን አዋርዶ ነው ወይ? እስልምና መጥፎ ተናግሮ ነው ወይ? ከነ ማስረጃው እናውራ። ስለዚህ እፎይን ፎሎ አድርጉ ቤተሰቦች፣ ማምዬንም አድርጉ፣ ወንድማችንንም ጳላዲዮስንም ፎሎ በማድረግ ያለውን ነገር እንነጋገር። ሙስሊሞች በዚህ ቪዲዮ አውጥታችሁ መለጥለጥኛ መብታችሁ ነው። ዩ ጋር ኤቭሪቲንግ ቱ ዱ፣ ችግር የለብንም። ዛሬ የክርስቶስ ቀን ነው። የክርስቶስ የስግደት ቀን ነው። ሙሉን በዚህ መረጃ አውጥተን እንድንነጋገር እሱ ራሱ ክርስቶስ ስለፈቀደ ደስታዬ ነው። ክርስቶስ ነው የፈቀደው። ክብር ምስጋና ለሱ ይሁን። ስለዚህ ዛሬ
እፎይ ወንድማችን በደንብ ይሄን ጉዳይ የሊጡም የምኑም ሊጡላ አለ። ስለሱም ማወቅ እፈልጋለሁ። መረጃ ካየው በኋላ ከዱቄት ወደ ሊጥ ገብተናል። ቤተሰብ እኔ ዱቄት ነበር የምለው፣ ከዚህ በኋላ ሊጣም ነው የምለው። እውነቴን ነው የምናገር። ማስረጃ ካገኘው በኋላ በዱቄት አታገኙኝም፣ ወደ ሊጣም ቀይረዋል። ተለያይተናል። ጳላዲዮስ እንትኑን አስተካከልከው? እየከፈተ ነው። አንድ ስልክ ስላለኝ ነው ስለሆነ ነው የግድ መውጣት አለብኝ እኔ ለመክፈት። አዎ ገባኝ። አንድ ስልክ ነው ያለ እኛ እያለን ብራዘር። አይ ለጊዜው ነው። ቆይ እኔ ያለው አታስብ። ሞቼ ነው ቆሜ ለጥብስ እኛ እያለን በሉ ቶሎ መግዛት አለብን ቤተሰብ። ለብራዘር ስልክ ያስፈልገዋል። የሁላ እያስተማረ እንዴት ነው ወንድማችን? መክፈት ትችላለሁ እኔ። እሺ እሷ መክፈት ትችላለች። ኦኬ ማምዬ ቀድም ማድረግ ስላለብኝ ገባሽ። ፖለቲካ ሊሰራ ስለነበረ ልጁ ሙሉ ማስወጣት ነበረብኝ። በጣም ይቅርታ። የፈለግከውን ሰው አምጣ እያለ ጀግና እንደሆነ አረገና ጥሎ ነው ሄደው። ፈረጠጣ እየቻረለ። ይሄ ነው ትልቁ ችግር። አስገባዋለሁ። ሁሴን ከመጣ በደስታ ነው አስገባው። መብታችሁ ነው መግባት። ዮኒ ገስት ላይ የላከ ሙስሊም ካለ ብታስገባው አሪፍ ነው። ሜይ ቢ በሙስሊሙ አብይ ነበር። ሌሎቹን ሳይሆን የሚያውቁ መሆን አለበት። ገብቶሻል? የሚያውቅ ሰው ከሆነ በሰላም ታወሪያለሽ። የማያውቅ ሰው ከሆነ ነገሮችን ያበላሽ። ስለዚህ የሚያውቁ ነው የሚገቡት። አሁን ወደ ማስረጃው እየሄድን ነው። አንዴ ቤተሰብ ታብታብ ክበሩልኝ። ኦኬ ሚዩት ነ ጳላዲዮስ እንኳን ደህና መጣ። አልሐቢ የሚባለው ቮሊዩም 4 ፔጅ 36 ነው። አንደኛውን ሳምፕል ስለሆነ ማለት ነው። የሚመጣ ካለ እያወጣ እንሄዳለን። እስጉድ ያስገባ አካውንት ነው ዮኒዬ። ሁሱ ያስገባው ሰው ግን ልክ አይደለም ብዬ ነው። ሙስሊም ብለህ 28 ፎሎወር እሱ አይደለም። ገና አዲስ ነው፣ በስሙ ነው። ገባችሁ? ጭራሽ ትክክለኛው በራሱ ከሆነ በራሱ አካውንት ይምጣ። እሱ አይደለም ሌላ ነው። ያ ሀዲሱ ሐሰን ነው። ሐሰን ሀዲስ ይላል። ሐሰን አልሐሰን ሜ ጋድ ቢ ፕሊዝድ ዊዝ ሂም ሃድ መኒ ቨርቹስ ይልና ከላይ ታችኛው የተጠቀሰችዋለች ሜሴንጀር ኦፍ አላህ። ሉክ ከዚህ ጀምሮ አንድ ሃይላይት ላድርግላችሁ። ሜሴንጀር ኦፍ አላህ ሜ አላህ ብለስ ሂም ኤንድ ግራንት ሂም ፒስ ስፕሪድ አልሐሰን ስታይት ብሎ ያስቀምጣል። የአላህ መልእክተኛ አላህ ሰላምና እንት ይስጠውና ስፕሪድ አልሐሰን ስታይት ይላል። ሐሰንም የሐሰንን ምን ታይቱን ታፋውን ምን አደረገው? ስፕሪድ አደረገው። ከሱ በፊት ልንገራችሁ። ከሱ በፊት የመጣው ሁሱ አይደለም። 35 ብቻ ፎሎወር ያለው በሱ ስም አሁን የከፈተ ሰው ነው። ገብታችሁ ዋናው የውሸት ነው። መዋሸት ልማዳችሁ ነው እና አትዋሹ። ቀጥል። ስፕሪድ አደረገው ይላል። የዚህን ህፃን ምን አደረገው? ህፃን ነገሩ አይደለም። በነገራችን ላይ አድጓል። ያደገ ልጅ ነው። ትልቅ ነው። የሚጫወት ልጅ ነው። ሳቢው ያመጣው ስፕሪድ አደረገው ይላል። ስፕሪድ ምን አደረጉን? ታይቱን ወይም ደግሞ ታፋውን አሰፋ። ይህን ኪዝድ ሂዝ ሬዝን ብሎ ያመጣል። ከአረበኛ ሲተረጉመው መሽኛውን ሬዝን ብሎ ነው የሚያመጣው። ያው የህፃን ልጅ ብልቱ ማለት ነው። ኦልሬዲ ምን አደረገው? ታፋውን ሰፋ አድርጎ ሳመው። መሐመድ ትልቁ ሰውዬ የማንን? የአሊ ሐሰንን። ምኑን? ታፋውን ሰፋ አድርጎ ብልቱን ሳመው። ሀዲሱ ምንድነው? ሐሰን። ቀጣይ ክሊር ነው ዮኒ? ክሊር ነው ወይ ትለኛለህ? ኧረ ተው። በአማርኛ ሲፋቅ ዘፈነለት እያለ ነው። ያ እንደዛ ነገር በእኛ ቋንቋ ተዘፍኖለታል ልጁ። የተጻፈ ነው የማነበው። እኔ ላይ መጠጓ እንዳትል። በአራዳ ቋንቋ ተዘፍኖለታል። ጀለስ በነቢይ ተዘፍኖለታል። እመብርሃን ድረሽ። ቀጥል። ምናልባት በደንብ አሳያቸው። ሀዲሱ ዳኢፍ ነው የሚሉ ስላሉ
የሚቀጥፉ ስላሉ ተቀባይነት የሌለው ነው ምናምን ቢሉ አሉ። ዳኢፍ ሳይሆን ሐሰን ነው ግሬዱን አሳያችሁ። ሐሰን ነው ቃቡስ ሐሰን ነው። ይኸው ግሬዱን አሳያቸው። ሐሰን ሐዲስ ሐሰን ሐዲስ ኢዝ ሐሰን ብሎ ነው ያስቀመጠው። ዳኢፍ የሚል አለ እዚህ ጋር ዮኒ ወፍ የለም። ታንኪዩ የለም። ሐሰን ማለት ተቀባይ ማለት ነው። ተቀባይ የሆነ መጽሐፍ ማለት ነው። ተቀባይ የሆነ መረጃ ነው። ተቀባይ የሆነ መረጃ ነው። ስለዚህ እናንተ ነው ኢቭን ዳኢፍ ቢሆን ራሱ ማለት ነው። ዳኢፍ ቢሆን ራሱ ያለፈ ማለት ነው። የራሳቸው መጽሐፍ ማለት ነው። ሸቀጡ ይሳማል እንዴ? በየትኛው ካልቸር ነው ማወቅ እንፈልጋለን። ካለ ጨቅላ ሕፃን ሚል የለም። ጨቅላ ሕፃን ሚል የለም። አረ ጨቅላ ሕፃንስ ቢሆን ኳስ ጨቅላ ሕፃን የሚጫወት የሚሮጥ የሚዘል ነው። ጨቅላ ሕፃን አይደለም። እሺ ወደ ሌላ ምን ሌሎች መረጃዎች እኔ ግራ የገባኝ አንድ መልስ ብቻ እፎይ ሊጥ ይለጠልጣል ያልከኝ ምንድን ነው? እሱን አንዴ ብታነብልኝ። ሊጥ መለጥለጥ ይቻላል የተባለው በሰላም ነው? ዘግበኝ። በሰላም ነው። በሰላም አዎ፣ ለማወቅ ነው። ሊጥ ምን አለ መሰለ በሙፈሲሮቻቸው ዘንድ ማማየት ሄድበታል። ለሴቶችም እድል ይሰጣል። ሊጥ ማብቃት ወደ ሴቶች ነው የሚመለከተው። እንዴ የሊጥ ሲሆን ለእሷ ትሰጣለህ ወይ? ፈጣሪ የሊጡን አምጣልኝ ብራዘር። እኔ ዱቄት እያልኩ ስለምል የሊጡን ፈልገዋል ሆነ ጉዳይ ችግር የለውም። እሱንም እናሳያለን። ምን አለ መሰለ ሰሃባዎቹ እንትን ያደርጉ ነበር። መሰረታዊ ታሪኩንም በዛው እየነገርኳችሁ እንዳልፍ ነው እና ነቢዩ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። ታሪኩ ለምንድን ነው ወደ ሊጡም የገባ ነው የሚለውን ለማሳወቅ ነው። እና ክርስቲያኖችን አታክ ለማድረግ ዝም ብለው ይሳደባሉ። እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ይላሉ። እና ልክ እነሱ ደግሞ ከዝሙት የጠሩ ምናምን አድርገው ያስቀምጣሉ። ነቢዩ ብቻውን ከሚስቶቹ ሳይገናኝ የተገናኘ እየመሰለው እንትን ይል ነበርና እላዩ ላይ ነበረ እንትን የሚለው የወንድ ዘር እንትኑ ፈሳሹ ልብሱ ላይ እላዩ ላይ ነበረ የሚለቀው ማለት ነው። እና ይጠረግለታል። በዛው ደግሞ ሳይደርቅ በዛው መስጊድ ይሄዳል። ምንድን ነው ሲሉ ስፐርም ነው እየተባሉ ይጠቋቆሙበታል ማለት ነው። ዮኒ ምንድን ነው አጋጥሞ ያውቃል? እንደዚህ አስበዋል። ላይ እንትን እያልክ ሰው እየተጠቋቆመብህ ልብስ አብሲት ጣይ ይመስል ልብስ ያስባል። እና ይሄንን ይኩራሩበታል ማለት ነው። ሰሃባዎቹ ደግሞ ሀጅ ሄዱና ሀጅ ሄደው ማለት ነው ካባን ሲዞሩ ስለ ዝሙት ነው የሚያወሩት። እና ስለ ዝሙት እያወሩ ብልታቸው ይነሳባቸዋል እየዞሩ ካባው ማለት ነው። ስፐርማቸው ይፈሳል ከብልታቸው ላይ በእጃቸው ላይ አዝል ፈቅዷል። እና ይሄንን ጋዛው ምንድነው እሱ ሙግት አለ እንደ እስልምናው። ለምሳሌ ሚስት ባኖረው ባሪያውን ሰራተኛው ወሲብ ማድረግ ይችላል። ካሌለችው ምን ማድረግ ይችላል? አማራጮች ያስቀምጣል። ኢብን ቀያም ለምሳሌ አማራጮች የሌሎች ሊቃውንቶችን በመጽሐፉ ምን ብሎ ያስቀምጥላል? በቃ ትንተና ነው። ይሄ ከፍተኛ ቴዎሎጂ ነው። ተመስጠ ማዳመጥ ያለብህ ነው። እና መፍትሄ ብሎ እንዴት ነው የሚያስቀምጡት? ቆዳ መጠቀም እንደሚችሉ ሴቶቹ የወንድ ብልት አድርጋ ቆዳውን ምን የበግ ቆዳ ያለው ምን አይነት ቆዳ ነው የምታወራኝ? እሱ ሌላ ጉዳይ ነው። ኩከምበር መጠቀም እንደሚችሉ ኪያር ነው የሚባለው በአማርኛ አይደል ነው። ኪያር ቴሌግራም ላይ የሞሉት በዛ ምክንያት ነው የምትለኝ? እና ወንዱ ደግሞ እንደዚህ አይነት ነገሮችን የተለያዩ እንትኖችን እንደ አማራጭ መጠቀም እንደሚችሉ የሙስሊም ሊቃውንት የተናገሩትን ነው የሚያስቀምጠው በመጽሐፉ። እና እነኚህ ሁሉ ይዘረዝርልና አክቹዋሊ እነ ዶክተር ዛኪር ናይክ ራሱ እንትን ያሉበት አለ ሪያክት ያደረጉ እንትን ያሉበት ማስተርቤሽን ይቻላል
መክሩን ነው ባታደርገው ጥሩ ነው፣ ግን ችግር የለውም ነገር አላል። ምክንያቱም ሳባዎቹም ሲተገብሩት ነበረ የሚል አስቀምጠዋል። መካን እየዞሩ ራሱ ስፐርማቸው እየተንጠባጠበ እንትን እያሉ ስለነበረ ማለት ነው። ከዚህ ጋር በተያያዘ ብዙ እንትን አለ። ኢቭን ስፐርሙን መጠጣት ይቻላል አይቻልም የሚል ሙግት አለባቸው። አይ መጠጣት የለባቸውም ብለው የሚሞግቱ ሰዎች የሚያስቀምጡት ምንድነው? እሱ ቆሻሻ ነው። ቆሻሻ ከሆነ ደግሞ ቁርአንን ስንቀራ እንዴት በቆሻሻ አፋችን እሱ ይጠጣል ብለው ያስቀምጣሉ። አይ ችግር የለውም የሚሉት ደግሞ ኖ ቆሻሻ አይደለም ፕሮቲን ነው። ቁርአን ስንቀራ ያቆሽሸናል የምትሉ ከሆነ በእጃችን ቆሻሻ ነገር እንነካ የለ ወይ? በዛ እጃችን ታጥበን ደግሞ ቁርአንን እንነካ የለ ወይ ብለው ይሞግታሉ። ኤኒዌይስ እዚኛው ጋር ስንመጣ ወደ ገደለው ነው የምንመጣው። በማስረጃ ነው የሚያወራው። ሀሳቡን ነግሮን ማስረጃውን ሊያመጣልን ነው። ቀጥል ግራርስ። ቺኮች እየጠጣችሁ ቀጥል። ሰፊ መልካም የምትመለከቱት ሱረቱል ሙእሚኑን 23ኛው ሱራ ማለት ነው። 6ኛውን አያ ሲፈስር ኢብን ቀይም ማለት ነው። ተመልከቱት። ኢብን ቀይም ኢብን አልቀይም 751 አፍተር ሂጅራ ብሎ ያስቀምጣል። ታፍሲር ነው። ሎክ ምን ብሎ ያስቀምጣል መሰላችሁ? ሎክ ከዚህኛው ጋር ልጀምር። ይታያል አይደለ? ሜቢ ሃይላይት ላድርግልህ። እኔ ደግ ነኝ። ኦኬ ኢፍ ሂ ፖርስ ሎክ ኢፍ ሂ ፖርስ ኤ ዋተርሜሎን ሎክ በደንብ ኖት እያያዛችሁ ዳፍ እያያዛችሁ ተብላችኋል። ዋተርሜሎን አንድ በል በወተርሜሎን ይሄ ሀባብ ነው። ሀባብ ተጫወቱ እያሉ ሀባብ ዳፍ ሊጥ የጤፍ የምን ሊጥ ቀኖጣላት ሊጥ ያ ሌዘር ይላል። እንዳቅማችሁ አይዶን ነው እንዳቅማችሁ ነው። ሌዘር ቆዳ ተፈቅዷል። ኦር አን አይዶል ቱ ሂም ይላል። እንደ አሻንጉሊት የምትጠቀሙት ማለት ነገር የትኛው ምን አይነት አሻንጉሊት እንደዛ ነገር ነው። ያው ተጠቃሚዎቹ ያውቁታል በሚለው እንለፈው። ኤንድ ፔኔትሬትስ ኢት ይላል። ሸጉረው ነው የሚለው በግልጽ ቃል በቃል ነው። ምንም ወደ ግራ ወደ ቀኝ ነው። ሸጉረው ነው የሚለው ሊጥ ቀኖጣላት ያ then it is based on the details we have presented ይላል። ዲቴል ተሰጥቷቸዋል። ዝርዝር በተሰጠን መሰረት ነው ይልና I said it is easier than masturbating with hand ብሎ ያስቀምጣል። ኢዚ ቀለል ያደርገዋል። በእጅ ጉድ እኮ ነው። ጉራ ተጋባል። በእጅ ቀለል ያለ ነገር ነው እየተባልክ በእጅ የሚደረግ የነበረውን ያቀልላቸዋል። አይተራችሁን ያቀላል። እነ ሊጥ እነ በቆድ ያለው እና አሻንጉሊት ምናምን ብትለጠልጡ ጥሩ ነው። ይሄ ነው የሚለው ነገር ነው የሚለው። ሰዎች ጾም ነው። እሺ ለማንኛውም ስራ ያቀላል። ይኸው እጁን እረፍት ለመስጠት ነው። የእስላማዊ መፍትሄ ነው። አህመድ ሴድ አባውት ሰማን ሁ ኦፍን ሃዝ ሴክሹዋል ዲዛይር ይላል። አህመድ በጣም ቅናት ያለበት ኤንድ ካኖት ኮንትሮል ሂምሰልፍ ይላል። ሙስሊም ሆኖ ራሱን መቆጣጠር አይችልም ነው ቃል በቃል እና ራሱን መቆጣጠር የማይችለው እስከምን ድረስ ነው ለሚለው ፊርስ ዳት ሂስ ቴስቲክልስ ዊል ብረስት ብሎ ነው የሚያስቀምጠው። ፍሬዎቹ እስከሚፈነዱ ማለት በቃ ፍሬዎች እስከሚፈነዳ ድረስ መቋቋም አይችልም። ያ እንደዚህ አይነት ሰዎች ደግሞ አሉ። በነገራችን ላይ ሾይ ምናልባት ካስፈለገ ሂ ሹድ ፌድ ደፖር ብሎ ያስቀምጣል። ደግሞ መመገብ አለበት ምናምን ብሎ ያስቀምጣል። መቆጣጠር ከዚህ በላይም ካቃተው እንግዲህ ድሃ ይመግብ አይነት ነገር ብሎ ያልፋል። ወደታች ብዙ አብራራ ይሰጣል። ለማንኛውም ይችን ካገኛችሁ ተጠቀሟ። እቺ ሀባብ ርካሽ ነው የሳይ ቲንክ መስ እንግዲህ ዳፍም እንደዛው። አሁን ይቅርታ አድርጉልኝ እኔ ሊጥ ሳይልሻፍድ ነው ማለት ነው። ያ ዳቦ መብላት እኮ ሰው እኮ ሼም ይዞት ካቆመ ቆየ ዮኒ። እንዲህ ምንድን ነው ነገሩ? ይኸው እያነበብነው ነው፣ በማስረጃ ነው አይደለም የምትሉ ካላችሁ ኑና ቻሌንጅ አድርጉ እየተባላችሁ ነው። እስቲ ቀጥል። ያ ከዛ በኋላ ወደ ታች ይወርዳል። ፎይ ቀጥል እንጨምር። አንዳንድ በቂ ነው። የሚመጣ ሰው ካለ
አንድ ያሳየ ነው 4-5 እናሳያለን። ዋናው ፐርፐስ እሱ ስለሆነ ማለት ነው። አንዳንድ ፖይንቶች ብቻ የተከሰስኩበት እንግዲህ ምንድነው እሱ ሌላ የተከሰስኩበት ምን አንድ ቪዲዮ ላሳይ እፎይ አንተ በተናገርክበት ላይ የራሳቸው ሙስሊሞች አው ብለው ያመኑበት ማለት ነው የወንድ ልጅ ጾታን ምናምን ብሎ ይቅርታ በቃ በዚህ አማርኛ አልገልጸውም ግን አምናቸዋል ብለው የሰራውን ቪዲዮ አንዴ ላስደምጣቸው። ያው ሙስሊሞች ራሳቸው ስላመኑት ማለት ነው። እሺ ይሄ ቪዲዮ እንግዲህ የወንድ ልጅ ጾታን መሳም መሐመድ ስሟል በሚለው ላይ ራሳቸው ሙስሊሞች እንዳመኑና ድምጽ ያው የእፎይ አለበት በብዛት ከዛን የሙስሊሞችን ድምጽ ደግሞ ያሰማል። ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሀዲሱን አንብቦ ሀዲሱ ልክ ነው አልኩህ። በቃ የልጅ ልጅ ብለው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋ ነውር የለውም። በአንተ ጋ ነውር መስሎ ከታየ እንደፈለግህ አድርገው፣ አብጠልጥለው። ሰውየው አይታይም፣ ዝቅ አድርጊው ወደ ታች ማሚ። ኦኬ ውይይት ላይ እፎይ ቤት የተደረገ ውይይት ነው። እንደገና ደግሞ ሌላኛው ኡስታዝም በሚታይ መልኩ ያብራራዋል። ችግር የለም። እሺ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሀዲሱ ልክ ነው አልኩህ። ያዩ እና ጽሁፉን አስነብቢያቸው። ጽሁፉ ላይ ያለው ልጅ ንጽጽር የሚሰራ ልጅ ነው። ኮመንት እኔ ጋር መጥቶ የኮመተው ልጅ ንጽጽር የሚሰራ ነው። አስነብቢያቸው ጽሁፉን። አዎ ይሄ ሳላህ ይባላል። ቅድም ሳላህ አስገቡት ሲሉ የነበረው አዎ አልገባኝም። ሀዲሱ ሀሰንም ሆነ ዳይፍ ችግሩ ምንድን ነው እራሱ ነው ያለው። ይሄ ማለት ምን መሰለ አንዳንዶቹ ዳኢፍ ነው ሀዲሱ ደካማ ነው መረጃው አሉ። እኔ ደግሞ ደካማ አይደለም ሀሰን ነው ጥሩ ነው መረጃው ብዬ ስል ቢስም ምን ችግር አለው? ዳኢፍ ሆነ ዳኢፍ ነው ያላችሁት ዋሽታችኋል። ግሬዱ ዳኢፍ አይደለም ሀሰን ነው ብዬ ሳሳይ ቅድም አሳይቼ የለ ዳኢፍ ይላለው የለም አላልከኝም? ይሄንኛው ከዛ ምን ችግር አለው ታዲያ? ጥሩ ነው ግሬዱ ሆነ መጥፎ ነው እነሱ ቢሉ ደካማ ነው መጥፎ ማለት ሳይሆን ደካማ ነው ወይንም ጥሩ ነው የሚለው ምንድነው ችግሩ? ብልስ ስሟል የሚለው ብሎ አለ ማለት ነው። ለእኔ ኮመንት መጥቶ ማለት ነው። ንጽጽር የሚሰራ ልጅ ነው። ዊችዝ እኔ እየዋሸው እንዳልሆነ ገባህ? አሁን በትክክል ነው የተናገረው እሱ ራሱ። ችግር የለውም መሳም ይቻላል ነው በቃ ይሄ ነው መልሱ። አሁን ቀጥል። እንትኖቹ በድምፅ ያሉትን ደግሞ ቀጥሉ። የልጅ ልጅ ብለው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋ ነውር የለውም፣ በአንተ ጋ ነውር። ይሄ ድምፅ እፎይ ቤት የተደረገ ውይይት ነው። አንድ ኡስታዝ ገብቶ ምን ችግር አለ አዎ ስሟል የልጅ ልጁን ብሎ አብራራ ማለት ነው። ይኸው ድምፁ ምስሉ ከታየ እንደፈለግህ አድርገው፣ አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር ይሄ የሚያሳፍር ነገር አይደለም ድርጊቱ። ለማሳፍርና እንደሚያሳፍር ለምን ይህንን እንዳቀረብ ነው እናሳይሻለን። ማሳፍር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነቢያቸው ሐሰንና ሁሴንን ብልት ይስም እንደነበረ በተናገርኩት ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነቢይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጫሙጭ ተናግሬ ነበረ። ከእሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ከንፈር መሳምን ይሄም ልጅ ንጽጽር የሚሰራ ልጅ ነው። ያው ንጽጽር የሚባል አይደለም የሚሳደብ ልጅ በሚለው ይስተካከል እና ንጽጽር ሰራለሁ የሚል አካል ነው እና አመነ። ይሄም እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ መምጠጥ ነው የምትለው። ምናልባት እነ ከንፈሩ ነው እፎይ መምጠጥ ብሎ ተናገረ። ይሄንኛው ኡስታዙ ደግሞ መጣና መምጠጥ ሳይሆን ስሟን ነው የሚለው። ለምን መጠጥ ብለህ ትናገራለህ? ሳመ ብለህ ለምን አትናገርም ነው። እና እፎይ አሁን ይቅርታ እየጠየቀ ያለው ለዛ ነው፣ ለዛ ለቃሉ ማለት ነው።
መጠጡት አይልም። ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሀዲሱ ራሱ ጠንቅቃ ማወቅ ነው። ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህንን ነገር ቢያደርጉ ምንድን ነው ጥፋቱ? የልጅ ልጅን ማለት ነው። ፍቅርን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጄን አደርጋለሁ። የሰፈር ሰው ራሱ የኔን ልጅ አሁን እንደዚ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነቢያችን አንተ እንዳልከው አይደለም ያደረጉት። ቀጥይ፣ ይቅርታውን አስደምጭና እንትን እንላለች። የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። እፎይ አሁን ይቅርታ ጠየቀ። ምን ብሎ እፎይ ሲያነብ ነብዩ የወንድ ልጅን ጾታ ሞጭሙጫል ብሎ ተናግሮ ነበረ። ከዛን ኡስታዙ ደግሞ ሞጭሙጫል ሳይሆን ስሟን ነው የሚለው ስሟል በሚል አስተካክላለሁ። እሺ በቃ አስተካክያለሁ፣ ሞጨሞጨ ሳይሆን ሳመ በሚለው አስተካከልኩ ብሎ ይቅርታ ጠየቀ ማለት። ስለዚህ ኡስታዞቹ ያመኑበት ነው ነብዩ የወንድ ጾታን እንደሳመ። ከንፈርም ሌሎች ነገሮችም አሉ። በእርግጥ ብዙ ነገሮች አስፈላጊ ከሆነ ብቻ ሳይሆን የሞተ ሰው ይስማል። የሞተ ሰው መሳም ብቻ ሳይሆን ከመቃብር የሞተ አውጥቶ ጭኑ ላይ አስቀምጦ ለሀጩን ይግተዋል የሞተውን። ከሞተ መሳምና ብልት መሳም የትኛው ደግሞ እንደሚከፋ ውሻን ደወረስት ሴናሪዮን ከፍ ማድረግ እንችላለን። ከሆሞሴክሹዋል ወደ ኒክሮፊሊያ መክተት እንችላለን ማለት ነው። የሞቱ ሰዎችን ከመቃብር አውጥቶ ነቢዩ ሙሐመድ ይስማል። ይህንንም ማምጣት እንችላለን። አሁን እንዳያችሁት ግን ምኑን ነው የሞተ ሰውን ከመቃብር አውጥቶ ምንድን ነው የሚሳመው? አሁን ወደ እሱ እናልፋለን። አሁን ሲናገር ሰማ አይደለ? ንጽጽር የሚሰራው ልጅ አንተ እንዳልከው ሞጨሞጨ ሳይሆን የሚለው ሳመ ነው የሚለው። ስለዚህ ስመዋል ብሎ ያመነበትን አሁን ሲናገር ሰማው። ሰምቻለሁ፣ በደንብ ሰምቻለሁ። ስለዚህ ለምንድን ነው የምትከራከሩት? ለምንድን ነው እኔ አሁን ሙስሊም ወንድሞቻችን እውነታ ካለ መረጃ ካለ መናደድ ምንም ትርጉም የለው። ምንም የተባለ ነገር የለም። እዚህ ጋር የተጻፈ ነው እየተነበበ ያለው። ሌላስ የተጠየቅበትን ነገር ንገረን እስቲ። ሌላው ደግሞ አንተን እንከሳለን ያሉበት ምንድን ነው? ስለሱም ከማስረጃ ጋር አውራን እስቲ። ሌላኛው ምንድነው? እሱ ሙሐመድ አይሻ ጋር በተያያዘ የተናገርኩት ነው። ሜይ ቢ ከእሱ ጋር የተያያዘ ከሆነ ሙሐመድ አይሻ በ6 ዓመቷ ነው ያገባት፣ በ9 ዓመቷ ላይ ተገናኝቷታል የሚል ነው። ይሄ ነገር እያመኑት ራሱ የሚያሸማቀቃቸው አስባል። የ9 ዓመት የ54 ዓመት ሽማግሌ የ56 ዓመት ሽማግሌ 6 ዓመት ሲያገባ ምን ትላለህ? ቤትህ ሜይ ቢ ልጅ ትኖርሃለች። የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅህን ላገባ ትፈልጋለሁ ሲልህ አስበዋል? ይሄ ሰው ደግሞ የ30 የወሲብ ጉልበት ያለው ሲሆን የ30 ሰው የወሲብ ጉልበት ያለው አስበዋል? የ6 ዓመት ህፃን ልጅን ምን ትላለህ? ይሄንን አሁን በጣም እንትን አላቸው ማለት ነው። እንደዚህ አይነት መረጃዎች ሲመጡባቸው ሮል ሞዴል ነው፣ በጋብቻ ነው የምሰሉ ብሏል። ስለዚህ አንድ ሰው ተነስቶ አንድ ሙስሊም ተነስቶ አሁን በ56 ዓመቱ የ6 ዓመት ህፃን ልጅ ሊያገባ ነው። ይህንን መረጃ እያለ ሽምጥጥ አድርገው ይክዱታል ማለት ነው። ከ50 በላይ መረጃዎች ማምጣት እንችላለን። በዚህ ላይ ሙሐመድ አይሻን በ9 ዓመቷ ላይ እንደገባባት ገባባት ማለት ምን ማለት ነው? እንደ ቁርአኑ መሰረት ተገናኛት ማለት ነው። አልተገናኛትም ብለው ይገግማሉ ማለት ነው አንዳንዶቹ። ስለዚህ ሜይ ቢ ማማዬ ከከፈትሽው ቀጥይ። ዓለም አቡ ዳውድ አንድ ላይም አለላችሁ። እጅግ ብዙ ቦታዎች ላይ ማሳየት እንችላለን። እጅግ ብዙ ቦታዎች ላይ እሺ፣ አቡ ዳውድ አንድ ላይ እንደዚህ ይላል። ያ ትንሽ ዝቅ አድርጊው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። ምን ትላለች ተራኪዋ አይሻ? በ7 ዓመቴ ላይ አገቡኝ። በስንት ዓመት? በ7 ዓመቴ ላይ። ልብ በል። The narrator Suleiman said or
6 years ተራኪው ሱሌማን ደግሞ ወይንም በ6 ዓመቷ ላይ ይላል። he had intercourse look he had intercourse with me when I was 9 years old ምን ማለት ነው? ዮኒ ብዙም እንግሊዘኛ ስለሆንኩኝ ተርጉምልን። ይሄን በ9 ዓመቴ ግብረ ስጋ ግንኙነት አረገ ነው። ሴክሹዋል ኢንተርኮርስ ማለት ግብረ ስጋ ግንኙነት ማለት ነው በጨዋ አማርኛ። ስለዚህ እንግዲህ ሮል ሞዴል የሚባለው የ9 ዓመት ልጅን ግብረ ስጋ ግንኙነት አድርጎ በ56 ዓመቱ የ9 ዓመት ህፃን ልጅን የሚገናኝ ሰውዬ ከዛ ሮል ሞዴል ለእኔ ሊሆነኝ አይችልም። ይሆናል? አረ በጭራሽ ሮል ሞዴል ይሆናል ለእኔ አይሆንም። አያቴ አስበዋል። አያቴ መጥቶ የአንተን ህፃን ልጅህን ገና አሸንጉሊት እየተጫወተች ያለችን ምንም በእኔም ላይ ምን እንደሚደረግ እንኳን ሳላቅ ነው እንደዚህ ያደረገኝ ትላለች፣ ያገባኝ ትላለች፣ የወሰደኝ የዳሩኝም ትላለች። እቺ ምንም አታውቅን ህፃን ልጅ ደግሞ ልብ በል በአንድ ሌሊት 11 በአንድ ቀን 11 ሴቶችን ወሲብ የሚያደርግ ደግሞም የ30 የወሲብ ጉልበት የተሰጠው እንደዚህ እያልክ ተው ብራዘር ተው። የ30 ሰው የወሲብ ጉልበት አለዋ። ይከፈትልሃል። አሁን ፒላዶስ ከፍቶታል መሰለኝ ነው። ይሄ ሰውዬ እቺን ህፃን ልጅ ወሲብ እንደሚያደርግ ሲነገርህ ምንድን ነው ትርጉሙ? እንዴት ነው ሮል ሞዴል የሚሆነን? ይሄ አባት ቢሆን አያሳፍርህም? አባት የ30 ሰው የወሲብ ጉልበት አለው። በአንድ ሌሊት 9 ሴቶችን ወሲብ ያደርጋል። ደግሞም ከነሱ ሳይገናኝ አንዳንድ የተገናኘ እየመሰለው ላዩ ላይ ይረጫል ብትባል፣ ደግሞ ህፃን ልጅን በ56 ዓመቱ የ6 ዓመት ልጅ አግብቷል ብትባል፣ ደግሞ አባትህ ቅማል ላለበት ይቀመድለታል ብትባል ታፍርበታለህ ወይስ ትኮራበታለህ? እመቤቴ ድረሽ በላዲ አንድ ጊዜ ዮኒን ጠይቀው እስቲ። ማለት ዮኒ ለምሳሌ 18 ዓመት 17 ዓመት የደረሰች ሴት ልጅህን ለጋብቻ ጠይቀውክ አልደረሰችም ብለህ ሰው ምሳሌውን በአንተ ስለሰጠው እና አንተ የ6 ዓመት ህፃን ልጅን ታጫለህ። የአንተን የደረሰችን ልጅ አልደረሰችም ብለህ ከልክለህ ያልደረሰችን የ6 ዓመት ህፃን ልጅ ታጫለህ። ኧረ የማይሆን ነገር ነው። መሐመድ እንደዛ አድርጓል። ለምሳሌ ማየ ደርሳ ማየ 20 አልፏት የ50 ምናምን ዓመት ሽማግሌ ብታመጣ በአናት ተጠቀል ነው። 20 ዓመት ሞልቷት ነው ማወራሽ። 20 ዓመት ሞልቷት የእኔ ልጅ ማያ የ50 ምናምን ዓመት ሰው በሌላ መንገድ ቢያት በህይወት አላኖረውም፣ አጸደዋለሁ። አሁን ግልጽ ለማድረግ ያህል እዚህ ጋ ያላችሁ ሰዎች ከዘመኑ አንጻር ነው ልትባሉ ትችላላችሁ። ለምሳሌ ሱናና ናሳይ 32:21 ላይ ሙሐመድን አቡበከርና ዑመር ልጅህን ፋጢማ እንዳርልን ብለው በጠየቁ ጊዜ ፋጢማ ትልቅ ልጅ ነበረች፣ የሙሐመድ ልጅ ማለት ነው። ያኔ ምንድን ያለው አልደረሰችም ነው፣ ልጅ ናት አልደረሰችም ብሎ ከልክሏል። አንድ ጊዜ እሱ እስከሚያወጣ ድረስ ሜይ ቢ ኦኬ አወጣሽው። ናይስ ፐርፌክት። ይዛው ነው የምታወራው አባቴ፣ ቀልድ የለም። ከነ ጥቅሱ አንብቡላቸው። ጥቅሱን መጀመሪያ ተናገሩ፣ ከዛ ወደ ተባለው ነገር። ይኸውላችሁ ሐዲሱ የሚገኘው ሱናን አናሳይ 3221 ላይ ነው እና ያው በትንሹ ስለሆንክ አይታይም። ይቅርታ እንዴ፣ በትልቁ አንቺ ያለሽ መስሎኝ ነው። ይቅርታ አድርጊልኝ። ትንሽ ራቅ። አዎ ፐርፌክት። ይኸው እንዲታያችሁ አብደላ ቢን ቡረይዳ የዘገበው ሐዲስ ነው። ኢንሻአላህ አርገይማ ለክፉ ቀንም ይሆነኛል። አንድ ቆይ አሁን አርገ ኦኬ። አብደላ ቢን ቡረይዳ እንደተረከው አባቱ እንዲህ አለ፣ አቡበከርና ዑመር አላህም መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። ፋጢማ ማለት የነብዩ ሴት ልጁ ናቸው የደረሰ እና ለጋብቻ ጠየቁ አቡበከርና ዑመር ማለት ነው። ነገር ግን የአላህ መልእክተኛ ልጅ ናት አሉ። ከዚያም ለአሊዳ አንድ ኡስታዝ አለ በዚህ ሰዓት ይህንን ሐዲስ ሲያብራራ አይቼዋለሁ። ቪዲዮ ማምጣት እችላለሁ። ባይዘዌ በዚህ ሰዓት ነብዩ መሐመድ ፋጢማን ሲጠይቁ በ18 ዓመቷ ነበር ብሎ የራሳቸው ሙስሊም እዚሁ ቲክቶክ ላይ ንጽጽር የሚሰራ ያብራራበት አለ። 18 ዓመቷ ምናምን ነበረ ብሎ ያብራራው ማለት ነው። አሁን ተመልከቱ፣ አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ መሐመድ ምን ብሏል? አልደረሰችም ገና ናት ብሎ መለሰ።
ከዛስ ለአሊ ደግሞ ቆይቶ እንደ ዳራት ይናገራል ማለት ነው። አሁን እዚህ ጋር ምንድነው ልትይዙ የሚገባው? መሐመድ ሴት ልጁን ለጋብቻ ጥያቄ ሲጠይቁት አልሰጥም ብሎ እሱ ግን የ6 ዓመት ህፃን ልጅን አጭቶ ወስዶ በ9 ዓመቷ ተገናኝቷታል። አሁን ከዘመኑ አንጻር ነው ልትሉ ትችላላችሁ ሙስሊም ወገኖቻችን። ኤግዛክትሊ በዛው ጊዜ በተደባለው ግን ያ ከዘመኑ አንጻር ብለው ሲሉ አንዴ ይሄንን ግልጽ ላድርገውና መሐመድ እንግዲህ ለሰው ልጆች ምሳሌ ነው ተብሎ ከመጣ ዘመን የሚወስነው ነው ወይ የሱ አርያነት? ከዘመኑ አንጻር በዚህ ዘመን የማይደረግ ከሆነ እሱ ያደረጋቸው ነገሮች ነውር ከሆኑ በዚህኛው ዘመን ለዚህኛው ትውልድ መሐመድ አርያ አይደለም።